ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በ2026 የሰላም ዓመት ለመገንባት ሁሉም ሰው እንዲተባበር ጥሪ ያቀረቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በ2026 ባደረጉት የመጀመሪያ የአንጀሉስ ንግግር ሁሉም ሰው ግጭትን በማስወገድ የሰላም ዓመት ለመገንባት እንዲተባበር ጥሪያቸውን አቅርበዋል። ቅዱስነታቸው የሰላም ዓመት ለመገንባት ዛሬ እንጀምር በማለት በ2026 አዲሱ ዓመት የመጀመሪያ ቀን ላይ በቅዱስ ጴጥሮስ አደባባይ ለተሰበሰቡ 40,000 ምዕመናን ሰላምታ በመስጠት ለሰላምና ለበጎ ነገር ሁሌም ዝግጆች እንዲሆኑ ጥሪያቸውን አቅርበዋል። ርዕሰ ሊቃነ ጳጳሳቱ ከ58 ዓመታት በፊት በ1968 በርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ አማካኝነት ጥር 1 ቀን የዓለም የሰላም ቀን ተብሎ መከበሩን አስታውሰዋል። በተጨማሪም ቅዱስነታቸው በተመረጡበት ጊዜ ሰላም ለሁላችሁ ይሁን የሚለውን ሰላምታ ማቅረባቸውን አስታውሰዋል። በዓለም ዙሪያ ያሉ ዜጎችና ትላልቅ ተቋማት ሁከትን ለማስቆም ቁርጠኛ መሆናቸውንና ሰላምን ለማጎልበት በርካታ ተነሳሽነቶችን እንዳሳዩ ተናግረዋል። ርዕሰ ሊቃነ ጳጳሳቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ማርያም በአዲሱ ዓመት በጉዟችን እንድትመራን እንማጸናለን ብለዋል። መረጃው የቫቲካን ዜና አገልግሎት ነው።